ስለ ቴዲ ብዙ ብያለሁ። ይህ ደግሞ ለማስታወሻ ይቀመጥ። አንተ ብቻህን ሙሉ ጠመንጃ ከታጠቁ ብዙ ሺህ ጦረኞች በላይ ነህ። እዩኝ ሳትል ከሚሊዮኖች ደምቀ የታየህ፣ አክብሩኝ ሳትል ብዙ ሚሊዮኖች ያከበሩህ፣ ዝተህ አስፈራርተህ ሳይሆን ሳትናገር ብዙዎች የሚፈሩህ፣ በዚህ ስኬቴን ይውልኝ ማለት ፋሽን በሆነበት ዘመን ስኬትህ ለሌሎች ብቻ የሚመሰክሩልህ፣ ማይክ ሲጨብጡ የሚናገሩለትን በማያውቁበት ዘመን አንደበትህ ያረከሰ፣ ብዙ ጥላቻ ተዘርቶብህ አንዱም ያልበቀለብህ፣ አንዱ በጥላቻ አንዱ በመውደድ በሚመስል የብሔር ገመድ ሊስቡህ ሊንጠላጠሉብህ ሲያስቡ ያልተጨበጥክ፣ በስራህ በምግባርህ ባስተሳሰብህ የከበርክ፣ ከምንም በላይ በስራ የምታወራው ሆነ የተገኘህ፣ ከብሔርና ከጥላቻ አረቂያቸው ሊግቱ ቢሉም ሽታው እንኳን ያልነካህ፣ ትንሽ ተናግረው ለህዝብ ታገልን ያሉት ሁሉ ለምነው ተሰደው የጥላቻ ቅርሻታቸውን ሲተፉ እንደ አርበኝነት ኩራት ሲሰማቸው በብዙ አንቀጥቅጠህ ሀገር ላይ ልጆችን አፍርተህ ልጆች ሀገር ላይ ያሳደገህ ሀገርህን መውደድህን በተግባር ያሳየህ፣ ትናንት የጠሉህ ያብጠለጠሉህ ዛሬ የሚመኩብህ የሚንጠላጠሉብህ፣ ትናንት የወደዱህ ዛሬ የሚፈሩህ ዛሬ የፈሩህ ነገ የሚኮሩብህ የዘመን የጀግና ነህ። በሙዚቃ ብቻ አትገመትም፣ ልክህ ብዙ ነው። እግዚአብሔር ይጠብቅህ። ጀንበር የሚለው ሙዚቃ በማድመጥ ላይ እኔ ኃይለ መስቀል ጸጋ በትልቅ ክብር ሲል ገልጾታል። የሙዚቃው ንጉስ የአፍሪካ የሬጌ የሙዚቃ አባት ቴዲ አፍሮ በጉጉት ሲጠበቅ የነበረውን 6ኛ አልበሙን ከለቀቀ በኋላ በርካቶች አድናቆታቸውን እየገለጹ ይገኛሉ። አዲስ ሪካርድም እንዳስመዘገበ እየተነገረ ይገኛል። እንዲሁም በርካቶችን እያነጋገረ ያለው ከአልበሙ ውስጥ ዳስጣል የሚለው ስራው ተወዳጅነትን አግኝቷል። ከ5 ሚሊዮን በላይ እይታዎችን በማግኘትም በአንደኝነት ተቀምጧል። ዳስጣል ሚስጥሩ ምንድነው? የቴዲ አፍሮ የስኬት ሚስጥሮች ምንድናቸው? እነዚህንና አነጋጋሪ ጉዳዮችን እነግራችኋለን። ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ አብራችሁን ቆዩ። ይህ የዘፈን ግጥም ተራ የሙዚቃ ግጥም ሳይሆን የቆሰለች ሀገር የህመም ጩኸትና በዝምታ የተመረረ ትውልድ ድምጽ ነው። ዳስጣል አንዳንዶች በዝምታው ተታለው ተረሳ ሲሉ፣ እርሱ ግን የሀገር ህመም በልቡ አዝሎ ለካ ለልቅሷችን ዳስ እየጣለ ነበር። ቴዲ አፍሮ ዳስጣል ልቤ በሚለው አዲስ ስራው ጥበብ ማለት የታሪክ ማስታወሻ ብቻ ሳይሆን የትውልድ የህሊና ጩኸት መሆኗን ዳግም አረጋግጧል። ጥበብ የህዝብ እንባ መጥረጊያ እንጂ ለስልጣን ማጎብደጃ አይደለችም። ሀገር የሞተበት የት ያለቅሳል ሂዶ የግጥሙ ማዕከላዊ ሀዘን እዚህ ጋር ነው። ሰው ሲሞት ዳስ ይጣላል፣ ወዳጅ ዘመድ መጥቶ ያጽናናል። ሀገር ስትፈርስ ግን መጠለያ ዳስ አይኖርም፣ ለቅሶም የሚቆምበት ቦታ የለውም። ሀገር የሞተበት የሚለው ቃል ሀገራዊ አንድነትና ሴት መናጋቱን የሚገልጽ የቴዲ ጥልቅ ምሬት ነው። አምኖ መከዳት እንዴት ያማል፣ በፍቅር ጠርተው መሀል አስገብተው በመጨረሻም ዳር ላይ ለቆሙት አካላት የተሰነዘረ የሾርኔ ቃል ነው። እምነትን ለፖለቲካ ፍጆታ የተጠቀሙት አባይ ለዘዴው ባፍ ይቀድማል በማለት በምጸት ይገልጻቸዋል። 12ቱና አንድ ነብር ፈጃት። ይህ ትልቅ የቅኔ መስመር ነው። በቁጥር መብዛት ሳይሆን በልብ አንድነት አለመኖር ምክንያት ጥቂቶች ብዙሃኑን እያሰቃዩት መሆኑን ያሳያል። ዝምታ ሁልጊዜ ወርቅ አለመሆኑን አንዳንዴም እንደ በግ ለመታረድ እንደሚዳርግ ያስጠነቅቃል። ምጣት ታስተምር ልጅ እናቷን ለኢትዮጵያዊነት ትርጓሜና ማንነት አዲስ ሰባኪ ለሆኑት የተሰጠ ጠንካራ ምላሽ ነው። ማንነቴን በደሜና በአጥንት ያውቀዋለሁ፣ ከአንተ ትምህርት አልፈልግም የሚል የኩራትና የነጻነት ድምጽ ነው። ቴዲ አሁንም የህዝብ ዓይንና ጆሮ መሆኑን አስመስክሯል። መች ከሀገር ይበልጣል እኔስ አንድ ነፍሴ የሚለውን ስንኝ አርቲስቱ ለሀገር ያለውን ፍጹም መስዋዕትነት ያሳያል። ጥበብ ለገዢዎች ማጎብደጃ ሳትሆን ለተገፉት ድምጽ ስትሆን ትከበራለች። ቴዲ ሆይ ባንዲራችንን ከፍ አድርገህ ስላነሳውና የልባችንን ትርሳ ስላደመጥከው ክበርልን ሲሉ አድናቂዎች ገልጸውታል። ሌላው የቴዲ አፍሮ ምርጥ ኳሊቲ ደግሞ ለአዳዲስ ሰዎች እድል መስጠቱ ነው። ቴዲ ትሁት ነው፣ ሰው አክባሪ ነው። ሁሉን ሰው በሱ ፊት እኩል ነው። ያለ ግብዝነት ከልቡ ቅንና ሰው አክባሪ ነው። እየቻለ ቦታው ያልተሰጠውን ሰው ማበረታታት ያውቅበታል። ለምሳሌ ከአዲሱ አልበሙ ኢትዮሪክ አብዛኛው ሙዚቃ የቀናበረለት ልጅ በረከት ለሙዚቃ ቅንብር ለዚህ ስራ ገና አዲስ ነው፣ ወጣት ልጅ ነው። ከዚህ በፊትም ኢትዮጵያ በተሰኘ 5ኛ አልበሙ ላይ ለአቤል ጳውሎስ በተመሳሳይ እድል ሰጥቶት ነበር። በነገራችን ላይ አቤል ጳውሎስ የታወቀው የቴዲን አልበም ከሰራ በኋላ ነው። አሁን ደግሞ የበረከትን ታለንት ተመልክቶ ቴዲ ለዚህ ልጅ እድል ሰጠው። ከኢትዮሪክ አልበም ከ10 በላይ የሚሆኑ ሙዚቃዎችን ቅንብር የሰራው በረከት ወደዚህ ሙያ ከመጣ ገና የ3 እና የ4 ዓመት ጊዜ ነው። በነገራችን ላይ ማስተሪንጉን ከቴዲ ጋር አብረው ነው የሰሩት። ቴዲ ሁለገቡ ሙዚቀኛ ነው ስንል በምክንያት ነው። ቴዲ አፍሮ 1992 ዓ.ም ጀምሮ እስከ 2018 ድረስ ላለፉት 26 ዓመታት ያወጣቸው 6 አልበሞች በርካታ ሲንግል ሙዚቃዎች ውስጥ 99% የሚሆነውና ግጥምና ዜማው የሚሰራው ራሱ ቴዲ አፍሮ ነው። ቴዲ ለበርካታ አንጋፋና ወጣት ድምፃውያን ሳይቀር ግጥምና ዜማ በመስጠት ይታወቃል። አሁን ደግሞ ቅንብርና ማስተሪንግ ሳይቀር ራሱ እየሰራ ነው። ኢትዮሪክ አልበም ላይ ማስተሪንጉን ራሱ ቴዲ ነው የሰራው ማለት ይቻላል። በዚህ
በረጅም ጊዜ የሙዚቃ ህይወቱ ካዳበራቸው ስኪሎች መካከል የሙዚቃ መሳሪያዎችን መጫወትና ቅንብር እንዲሁም ማስተሪንግ እስከ መስራት ድረስ የደረሰ ነው። ቴዲ ከዚህ በፊትም ዜማ ሲሰራ በኪቦርድ ነው የሚሰራው። ከዛ በተጨማሪ ቴዲ ሊድ ጊታርና ቤዝ ጊታር በሚገባ ይጫወታል። ብዙዎች ዜማዎች በመጀመሪያ በጊታር ይሞክራቸውና በኪቦርድ ነው የሚጨርሳቸው። ደግሞ በጣም ፈጣን ነው። በአሁኑ ሰዓት በዓለም አቀፍ ደረጃ ትልልቅ ሙዚቀኞች የራሳቸውን ድምጽ ማስተሪንግና ሚክሲንግ ራሳቸው የመስራት ዝንባሌ ያላቸው። ቴዲ ይህን ማድረጉ የራሱን ድምጽ ቀለም 100% እንዲቆጣጠር ይረዳዋል። የፈለገውን ስሜት ያለ ገደብ እንዲያስተላልፍ ይረዳዋል። ሌላው ደግሞ ቴዲ አፍሮ ለሌሎች ድምጻውያን ለአንጋፋዎችም ለወጣቶችም ግጥምና ዜማ በመስጠት ስስት የሌለው ባለሙያ መሆኑን ያሳያል። ብዙ ጊዜ ትልልቅ ሰዎች የራሳቸውን ምርጥ ስራ ለራሳቸው ብቻ ያስቀራሉ። ቴዲ ግን ለሌሎች ስራዎች በመስጠት የኢትዮጵያ የሙዚቃ ኢንዱስትሪ እንዲያድግ ትልቅ አስተዋጽኦ አድርጓል። ቴዲ ለኤፍሬም ታምሩ፣ ለኩኩ ሰብስቤ፣ ለፀሐዬ ዮሐንስ፣ ለዳዊት መለሰ፣ ለማዲንጎ አፈወርቅ፣ ለታደለ ሮባ፣ ለጎሳዬ ተስፋዬ፣ ለኃይልዬ ታደሰና ለአረጋኸኝ ወራሽ እንዲሁም ለሌሎች በርካታ ግጥምና ዜማዎችን ሰርቷል። ቴዲ አፍሮ ሙዚቀኛ ብቻ ሳይሆን ሰው አክባሪና ለተቸገሩት ደራሽ መሆኑንም በህዝብ ዘንድ ልዩ ፍቅርና አድናቆት እንዲኖረው አድርጓል። ስለ ሙዚቃው ንጉስ አዳዲስ ነገሮችን እናደርሳችኋለን። ሀሳብ አስተያየታችሁን አጋሩን። ቻናላችንንም ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን ተመኘን።